አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ወደ ተመልካቾቼ ሰላም በያላችሁበት ሰላማችሁ ይብዛልኝ ያልኩኝ። ቀጣዩ የትረካ ክፍል አብዱላህ ኢብኑ ሁዘይፋ አሰህመይ በሚል ይዤ ቀርብ ያለው ተከታተሉ። አብዱላህ ኢብኑ ሁዘይፋ አሰህመይ እያንዳንዱ ሙስሊም የአብዱላህ ኢብኑ ሁዘይፋን ጭንቅላት የመሳም ግዴታ አለበት፣ እኔው ጀምረዋለሁ ብለዋል ዑመር ኢብኑ አልኸጣብ። ታሪክ ከዚህ ሰው በፊት የነበሩትን በሺህ የሚቆጠሩ አረቦችን እንደረሳ ሁሉ እርሱንም በረሳው ነበረ። እንደነርሱ እሱም ትኩረት ወይም ዝና ባላገኘ ነበር። የኢስላም ታላቅነት ግን አብዱላህ ኢብኑ ሁዘይፋን ከዘመኑ የነበሩ ሁለት የዓለም ሀያላን መሪዎችን የመፈታተን እድል እንዲያገኝ አደረገው። የፋርስ ንጉስ ነገስት ከነበረው ኪሳራ እና የበይዛንቲን ንጉስ ነገስት ጋር አይን ለአይን ተፋጠዋል። ከኪሳራ ጋር የነበረው ገጠመኙ የጀመረው ነቢዩ ከሱሐቦቻቸው መካከል አንዳንዶቹ ከአረብ ልሳነ ምድር ውጭ ያሉ አገረ ገዢዎችን ወደ ኢስላም ለመጥራት ደብዳቤ አስይዘው ለመላክ በወሰኑበት በ6ኛው ዓመተ ሂጅራ ነበር። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለዚህ ተልእኮ ታላቅ ትኩረት ሰጥተውት ነበር። እነዚህ መልእክተኞች የሚሄዱት ከሙስሊሞች ጋር ምንም አይነት ስምምነት ወይም ውል ያላደረጉ ህዝቦች ካሉባቸው ሩቅ ሀገሮች ነው። ስለዚህ አገሮች ቋንቋ ወይም ስለ ገዢዎቻቸው ዝንባሌና ባህሪ በሰፊው አያውቁም ነበር። ገዢዎቹ ሃይማኖታቸውን እንዲተዉ፣ ስልጣናቸውን፣ ዝናቸውን እንዲለቁ እንዲሁም ከጥቂት ጊዜ በፊት ባሪያዎቻቸውን የነበሩት ህዝቦች ሃይማኖት እንዲቀበሉ ማድረግ ነበረባቸው። በመሆኑ ግዳጁ ምን ያህል አደገኛ እንደነበር መገመት አይከብድም። ነቢዩ እቅዳቸው ምን እንደሆነ ለማሳወቅ ሱሐቦቻቸውን ሰበሰቡ። ንግግሮቻቸውንም አላህን በማሞገስና በማመስገን ጀመሩ። ከዚያም ስለ አላህ አንድነት ምስክርነትን ከሰጡ በኋላ ከእናንተ መካከል አንዳንዶቻችሁ ወደ ውጭ ሀገር ገዢዎች ዘንድ ለመላክ እፈልጋለሁ። እስራኤላውያን የማርያም ልጅ ከሆነው ኢየሱስ ጋር እንደተጣሉት እናንተም እንዳትጣሉኝ በማለት ንግግራቸውን ቀጠሉ። እነሱም የአላህ መልእክተኛ ሆይ እርሱ የፈለጉትን ማንኛውም ነገር እናደርጋለን፣ የፈለጉትን ቦታ ይላኩን በማለት መለሱ። ስለዚህ ነቢዩ ከሷሃቦቻቸው መካከል 6ቱን ለአረብና ለውጭ አገር መሪዎች ደብዳቤዎች ይዘው እንዲሄዱ አዘዟቸው። ከነዚህ መካከል አንዱ አብዱላህ ኢብኑ ሁዘይፋ ነበር። የነቢዩን ደብዳቤ ለፋርሱ ንጉስ ለኪስራ ፓርኬዝ ለማድረስ ተመረጠ። አብዱላህ ግመሉን አዘጋጅቶ ሚስቱንና ልጆቹን ተሰናበተ። ብቻውንም ጉዞ ጀመረ። የፋርስን የአሁኗ ኢራን ምድር እስከሚረግጥ ድረስ ተራሮችን፣ ሸለቆችን እየቆራረጠ ሄደ። ከንጉሱ ግቢ እንደደረሰ ስለዚያው ደብዳቤ ጉዳይ ለዘቦቹ ከነገረ በኋላ ንጉሱ ካሉበት ቦታ እንዲገባ ፈቃድ ጠየቃቸው። ከዚህ ጊዜ ኪስራ ፓርቬዝ እልፍኙ እንዲያዘጋጅ አዘዘ። ታዋቂ ረዳቶቹም ጠራ። ከተሰበሰቡ በኋላ አብዱላህ እንዲገባ ፈቃድ ሰጠ። አብዱላህ እንደገባ የፋርሱ ኃይል መሪ በጣም የተሽቆጠቆጠና የተዋበ ካባ ደርቦ ትልቅና አሳምሮ የተቀመረ ጥምጣም አድርጎ አየው። በአብዱላህ ገላ ላይ ይታይ የነበረው ግን የአረብ ዘላን የሚለብሰው መናኛ የባላገር ልብስ ነበር። አብዱላህ ንጉሱን ሲያይ ጭንቅላቱን አልደፋም፣ እግሮቹም አልተበረከኩም። ኢስላም ያጎናጸፈው ክብር በልቡ ውስጥ ይበልጥ ነደደ። የእምነቱ ጥንካሬም በልቡ ውስጥ መታ።
ኪስራ ፓርዜፍ መልእክተኛው እየቀረበው መምጣቱን ባየ ጊዜ ከወታደሮቹ መካከል አንደኛው ደብዳቤውን እንዲቀበለው ምልክት ሰጠው። አልሰጥም አለ አብዱላህ። ነቢዩ ይህን ደብዳቤ በቀጥታ ለአንተ እንድሰጥ ነው ያዘዙኝ፣ ከአላህ መልእክተኛ ትእዛዝ ውጪ ደግሞ አልሰራም አለ። በዚህ ጊዜ ኪስራ አብዱላህ እንዲቀርብ ፍቀዱለት አለ ለጠባቂዎቹ። አብዱላህም ወደ ፊት ሄደና ደብዳቤውን በእጁ አስረከበው። ከዚያም ኪስራ አንድ ከሂራ የሄደ አረብ ጸሐፊ ጠራና ደብዳቤውን እዚያው እፊቱ ቀዶ የተጻፈውን እንዲያነብለት አዘዘው። እሱም እንደሚከተለው ማንበብ ጀመረ። በጣም አዛኝና ሩህሩህ በሆነው በአላህ ስም እጀምራለሁ። የአላህ መልእክተኛ በሆነው መሐመድ ለፋርስ ገዢ ለኪስራ የአላህን መመሪያ ለተከተለ ሁሉ ሰላም ይስፈንበት በማለት ቀጠለ። ኪስራ ቁጣውን ገንፍሎ የወጣው ከደብዳቤ ላይ ይህን ያህል ብቻ በአስተርጓሚው እንደሰማ ነበር። ፊቱ ቀላ፣ አንገቱም ማላብ ጀመረው። ደብዳቤው በውስጡ ስለያዘው ሌላ ነገር ምንም ሳያውቅ ከጸሐፊው እጅን ላይ ነጥቆ ቀደደው። የእኔ ባሪያ የነበረው ሰው እንዲህ አድርጎ ለመጻፍ ይደፍራል ሲል ጮኸ። ነቢዩ መሐመድም በደብዳቤያቸው ላይ የእሱን ስም በቅድሚያ ባለመስፈራቸው ነበር የተናደደው። ከዚያም አብዱላህ ከተሰበሰበው ሸንጎ መሃል እንዲባረር አዘዘ። አብዱላህ የሚደርስበት ምን እንደሆነ ሳያውቅ ወጣ። ይገደላል ወይስ በሰላም ወደ መጣበት ይመለሳል? ይህን ለማወቅ ግን ብዙ መቆየት አልፈለገም። በአላህ ስም እምላለሁ የነቢዩ ደብዳቤ እንዲህ ሲሆን ካየሁ በኋላ በእኔ ላይ ለሚደርሰው ሁሉ ደንታ አልነበረኝም ብለዋል። ከዚያ በግመሉ ላይ ወጣና መጋለቡ ተያያዘው። ኪስራ ንዴቱ እንደቀነሰለት አብዱላህ ተይዞ እንዲቀርብለት አዘዘ። አብዱላህ ግን አልተገኘም። ወታደሮቹ ወደ አረብ ልሳነ ምድር የሚወስደው መንገድ ሁሉ አሰሱ። ሩቆ መሄዱ ብቻ ነበር ያረጋገጡት። አብዱላህ መዲና እንደተመለሰ ኪስራ ደብዳቤውን እንዴት እንደቦጫጨቀው ለነቢዩ ሲነግራቸው መልሳቸው ስልጣኑን አላህ ይቦጫጭቀው የሚል ብቻ ነበር። በዚህ መሃል ኪስራ በየመን ለሚገኘው የወኪሉ ለባዛን ደብዳቤ ጻፈለት። በሂጃዝ ብቅ ያለውን ሰው 2 ወታደሮችን ተልከው ወደ ፋርስ ይዘውት እንደሚመጡ የሚል ትእዛዝ ነበር። ባዛን ካሉት ወታደሮች መካከል 2ቱን ደብዳቤ አስይዞ ወደ ነቢዩ መሐመድ ላከ። ደብዳቤውንም ነቢዩ ያለ አንዳች መዘግየት ከ2ቱ ሰዎች ጋር ሆነው ከኪስራ ፊት እንዲቀርቡ የታዘዙበት ነበር። በተጨማሪ 2 ሰዎች ስለ ነቢዩ መሐመድ የቻሉትን ያህል መረጃ እንዲሰበስቡና ጥሪያቸውንም በድምፅና እንዲያጥኑ ባዛን ጠይቋቸዋል። ሰዎቹ በአፋጣኝ ጉዞ ጀመሩ። ጧይፍ እንደደረሱ ጥቂት የቁረይሽ ነጋዴዎችን አግኝተው ስለ መሐመድ ጠየቋቸው። የስሪብ ውስጥ ነው አሏቸው። ቁረይሾችም እጅግ ተደሰቱ። ይሄን ለእነሱ መልካም ብስራት ስለነበረ በየቦታው እየተዟዟሩ ለሌሎች ቁረይሾችም ደስ ይበላቸው፣ ኪስራ መሐመድን አድኖ ለመያዝ ስለተዘጋጀ የእሱ መጥፎ ስራ ትላቀቃላችሁ በማለት ጮቤ ረገጡ። ይህ እንዲህ እንዳለ 2 ሰዎች በቀጥታ ወደ መዲና ሄደው ነቢዩን ሰለላሁ ዐለይሂ ወሰለም አገኟቸው። የባዛንን ደብዳቤም ሰጧቸው። ንጉሠ ነገስቱም ኪስራ የእኛ ንጉስ ግዛት አስተዳዳሪ የሆነውን ባዛን እርስዎን ለማግኘት ሰዎችን እንዲልክ ጻፈለት። በዚህ መሰረት እኛ እርስዎን በቁጥጥር ስር አውለን ለመሄድ ነው የመጣ ነው። በፈቃደኝነት ከመጡ ለእርሶ ጥሩ እንደሚሆንና ቅጣቱን እንደሚተውሎት ኪስራ ተናግረዋል። አሻፈረኝ የሚሉ ከሆነ ግን የእሱ ቅጣት ምን ያህል የከፋ እንደሆነ ያውቃሉ። እርስዎና ህዝቡን ለማጥፋት ኃይል አለው በማለት አሳስቧቸው። ነቢዩ መሐመድም ሰለላሁ ዐለይሂ ወሰለም ፈገግ ብለው
ዛሬ ወደ ድንኳናችሁ ሂዱና ነገ ተመልሳችሁ እንድትመጡ አሏቸው። የሚቀጥለው ቀን ወደ ነቢዩ መጥተው ኪስራ ፊት ለመቅረብና እኛ ጋር ለመሄድ ዝግጁ ኖት ሲሉ ጠየቋቸው። ከዛሬ ጀምሮ ኪስራን አታገኙትም አሉ። ነቢዩ አክለውም አላህ ገድሎታል። ከዚህ ሌሊትና በዚህ ወር ላይ ልጁ ሺርዌይርህ የእሱ ቦታ ይዟል አሉ። ሁለት መልእክተኞቹን በድንጋጤ በድን መስለው የነቢዩን ፊት አፍጥጠው አዩ። ለመሆኑ የምትናገረውን ታውቃለህ በማለት ጠየቋቸው። አሁን ይሄን ለባዛን እናሳውቀዋለን በማለት በአግራሞት ጠየቁ። አዎ በማለት ነቢዩም መለሱ። አዎ ኢስላም በኪስራ ንጉሳዊ ግዛት የሆነውን ክልል ሁሉ ይሸፍናል። ባዛን ኢስላምን ከተቀበለ አሁን የሚቆጣጠሩን ግዛት ላይ ገዥ እንዲሆን እንደምሾሙ ንገሩት አሏቸው። ሁለት ሰዎች ወደ የመን ተመልሰው ስለሆነውን ሁሉ ለባዛን ነገሩት። እርሱም መሐመድ ያለውን እውነት ከሆነ እውነትም ነቢይ ነው፣ ካልሆነ ግን የሚደርስበትን እናያለን አለ። ይህ ከሆነ በኋላ በሺርዌይርህ የተላከ ደብዳቤ ለባዛን ሲመጣለት ብዙም አልቆየም። ኪስራ በህዝባችን ላይ የሚፈጽመው ጭቆና ምክንያት ገድየዋለሁ፣ የመሪዎችን መገደል፣ ሚስቶቻቸውን መማረክና ሀብታቾቻቸውን መውረስ ህጋዊ አድርጎ ይመለከት ነበር። የዛሬ ቪዲዮአችን አጠር ባለ መልኩ በዚህ እናጠናቀቃለን። እስከ ቀጣይ ክፍል እስከምንመጣ መልካም ቆይታ፣ መልካም ጊዜ በያላችሁበት። አላህ ይጠብቃችሁ። ወዳችኋለሁ።